ለመሆኑ ስንቶቻችንን ወደር በሌለው ፍቅር የምንወዳት ለመዳናችን ምክንያት የሆነችው ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ቅድስት ድንግል ማርያም በዚሁ በዘመናችን ለተከታታይ ለ3 ዓመታት የተገለጠችበት ጊዜ እንዳለ የምናውቅ ይህ ድንቅ ተአምርስ በየትኛው ስፍራ ይሆን የተከናወነው? ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን እመቤታችን ቅድስት ድንግል ማርያም የተገለጠችባቸውን በርካታ የዓለም ስፍራዎችና በእጅጉ የተለየውን እንዲሁም ለ3 ተከታታይ ዓመታት እመቤታችን ቅድስት ድንግል ማርያም የተገለጠችበትን ስፍራ ታሪክ ልናስቃኛችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የመጋቢት ወር ወይም መጋቢት 24 ለብዙ ኦርቶዶክሳውያን እጅግ ታላቅና የተአምር ዕለት ነው። በተለይም ደግሞ ለግብጽ ኦርቶዶክሳውያን እመቤታችን ቅድስት ድንግል ማርያም በግብጽ ካይሮ ዘይቱን ማርያም ቤተክርስቲያን በግልጽ ከታየች ዛሬ መጋቢት 24 ቀን 58ኛ ዓመት መታሰቢያ በዓል ነው። መገለጧም ቢሆን በዕለተ ማክሰኞ በወርሃ መጋቢት 1960 ዓመተ ምህረት ነበር። ወይንም ደግሞ በፈረንጆቹ ሚያዝያ 2 ቀን 1968 ዓመተ ምህረት። ይህ ታሪክም የተፈጸመው አቡነ ቄርሎስ ሳልሳዊ ዘመነ ፕትርክና ነበር። ለ3 ተከታታይ ዓመታት እመቤታችን ቅድስት ድንግል ማርያም በአንድ ስፍራ ተገልጣ ታየች። ቅዱስ አቡነ ቄርሎስ ሳልሳዊ የመጀመሪያው ኢትዮጵያዊ ፓትርያርክ ቅዱስ አቡነ ባስልዮስን የሾሙ ታላቅ አባት ሲሆኑ ይህ እመቤታችን የተገለጠችበት ቤተክርስቲያንም ቀደም ሲል ከተወዳጅ ልጇ ከጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከአረጋዊ ዮሴፍና ከሰሎሜ ጋር ተሰዳ በነበረበት ወቅት ያረፈችበት ስፍራ የነበረ ሲሆን የታነጸውም በቦታው ላይ ሆቴል ሊሰራ ያሰበን ካሊል አብርሃም የተባለን ሰው በ1916 ዓመተ ምህረት ወይም እንደ አውሮፓውያኑ አቆጣጠር በ1924 ዓመተ ምህረት በህልሙ ተገልጣለት በሆቴሉ ምትክ ቤተክርስቲያን በስሟ እንዲሰራ ካዘዘችውና ወደፊትም ትልቅ ተአምር እንደሚደረግ ከነገረችው በኋላ ነበር። ይህ የእመቤታችን የቅድስት ድንግል ማርያም በግብጽ ካይሮ ዘይቱን ውስጥ በሚገኘው ቅድስት ማርያም ቤተክርስቲያን መገለጧም በብዙ ሺዎች የሚቆጠሩ ኦርቶዶክሳውያን የመሰከሩት እውነት ነበር። ይህ ክስተትም በኮፕቲክ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና ያገኘ ሲሆን በጣም በርካታ ሰዎች ከታደሙበት መንፈሳዊ ክስተትም አንዱ ነበር። የመጀመሪያው የእመቤታችን የቅድስት ድንግል ማርያም በግብጽ ካይሮ የመገለጧ ነገር የታየው በሚያዝያ 2 ወይንም ደግሞ በእኛ በመጋቢት 24 ቀን 1968 ዓመተ ምህረት ነበር። በዚህ ዓመተ ምህረትም እመቤታችን ቅድስት ድንግል ማርያም ስትገለጥ ከ1968 እስከ 1971 ዓመተ ምህረት ለ3 ተከታታይ ዓመታት በዚህ ታላቅ ስፍራም ትገለጥላቸው ነበር። የመጀመሪያ መገለጧም የታየው ምሽት ላይ ነበር። 2 ሙስሊም አውቶቡስ መካኒኮች ከስራ ሲመለሱ በቤተ ክርስቲያኑ ጣሪያ ላይ ነጭ ልብስ የለበሰች ሴት አይተናል በማለትም ምስክርነትን ከሰጡ ነበር። በርካቶች ወደ ስፍራው ያቀኑት መጀመሪያ ራሷን ልትገልጽ እንደሆነ በማሰብም ፖሊስ ጠርተው እንደነበር የሚናገሩት እነዚህ አካላት፣ ነገር ግን ብዙም ሳይቆይ ህዝበ ክርስቲያኑ እመቤታችን ቅድስት ድንግል ማርያም መሆኗንም ተገንዝቧል። ከዚህም በኋላ ይህ ክስተት በሳምንት ከ2 እስከ 3 ጊዜ ድረስ በመደጋገሙ እስከ 1971 ዓመተ ምህረት ለ3 ተከታታይ ዓመታትም ቀጥሎ ነበር። ታዲያ ይህ ክስተትም
የኮፕቲክ ኦርቶዶክስ ሊቀ ጳጳስ የነበሩትን ብፁዕ አቡነ ቄርሎስ ሳልሳዊ ኮሚቴ አዋቅረው ሲመረመር ከቆየ በኋላም ግንቦት 4 ቀን 1968 ዓመተ ምህረት የእመቤታችን የቅድስት ድንግል ማርያም በዚህ ስፍራ መገለጧ እውነተኛ መሆኑም ተረጋግጦ ይፋ ተደርጎም ነበር። ታዲያ በዚህ ወቅትም በሚሊዮን የሚቆጠሩ ሰዎችም የእመቤታችን የቅድስት ድንግል ማርያምን መገለጥ እንዳዩም ይገመታል። በአንድ ወቅትም በአንድ ሌሊት ወደ 250 ሺህ የሚጠጉ ሰዎችም ተሰብስበው እንደነበርና ይህንንም ክስተት እንደተመለከቱት የሚነገር ሲሆን ከነዚህ ምስክሮች መካከልም ክርስቲያኖች፣ ሙስሊሞች፣ አይሁዶች እንዲሁም የወቅቱ ፕሬዝዳንት ጋማል አብደል ናስርም ይገኙበታል። በወቅቱም በርካታ ፎቶዎች እንዲሁም ቪዲዮዎችና ምስሎችም በጋዜጣና በግብጽ ቴሌቪዥኖች ተቀርጸው ሲተላለፉ የነበረ ሲሆን ባለስልጣናቱም ቢሆን ምንም አይነት ማጭበርበር እንደሌለውና ወይንም ደግሞ በፎቶሾፕ የተቀነባበረ ሐሰተኛ መረጃ ስላለመሆኑም ምስክርነትን ጭምር ሲሰጡም ተደምጠዋል። ይህ ድንቅ የእመቤታችን የቅድስት ድንግል ማርያም መገለጥ ተአምሩ ሲፈጸምም ወቅቱ ኦርቶዶክሳውያን በግፍ ሊታረዱ የታሰበበት በቤቶቻቸው ላይ በቀይ ቀለም ምልክት ተደርጎ የነበረበት ክፉኛ ዘመን የነበረ ሲሆን እመቤታችን ግን በገሃድ በመገለጧ ልጆቿ ከእርድ እንዲተርፉም ሆኗል። ይህንንም በርካታ ኦርቶዶክሳውያን በወቅቱ ምስክርነትን ሰጥተውበት የነበረ እውነት ነው። በዚህ ክስተትም በርካታ ገቢረ ተአምራት ለሚያምኑ ለማያምኑ ሰዎች የተፈጸመላቸው ሲሆን ዕውራን ዓይናቸው በርቶ፣ አንካሶችም እግራቸው ተቃኝቶ፣ በካንሰር የተጠቁ ድነውና ተነስተው በርካታ ተአምራትም ተደርገው እንደነበር ሚያዝያ 26 ቀን ማለት ሚያዝያ 26 ቀን 1960 ዓመተ ምህረት በመንበረ ፓትርያርኩ በተሰጠው መግለጫም ሊታወቅ ችሏል። እስከዛሬ ድረስም የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን በኮፕቲክ ክርስቲያኖች ዘንድ እንደ ቅዱስ ስፍራም የተቆጠረ ታላቅ ክብርም የሚሰጠው ቦታ ሆኗል። ዛሬ ይህ ስፍራ በርካታ ቱሪስቶች የሚጎበኙትን ቦታ ሆኗል። እመቤታችን ቅድስት ድንግል ማርያም በዚህ ስፍራ ብቻ አይደለም የተገለጠችው። በበርካታ በዓለም በሚገኙ ስፍራዎች እመቤታችን ቅድስት ድንግል ማርያም የተገለጠች ሲሆን በፖርቹጋል ፋቲማ በተሰኘው ስፍራ ማለትም በ1917 ዓመተ ምህረት በካቶሊክ ቤተክርስቲያን እውቅና ያገኘ የእመቤታችን የቅድስት ድንግል ማርያም መገለጥ ሲሆን 3 እረኛ ልጆችም እመቤታችን ቅድስት ድንግል ማርያም 6 ጊዜ እንዳዩአትም ምስክርነትን ሰጥተዋል። ይህ ቦታም በዓለም ትልቁ የሀጅ መስገጃ ስፍራ ሲሆን እነዚህ እረኞችም በዚህ ስፍራ ላይ እመቤታችን ስለመገለጧ ምስክርነትን ከሰጡ በኋላ የካቶሊክ ቤተክርስቲያንም ለዚህ እውነት እውቅናን ሰጥታለች። እንዲሁም ደግሞ በፈረንሳይ ሉርድ በተሰኘ ስፍራ በ1858 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ስለመገለጧ የተነገረ ሲሆን ቅድስት በርናዲት ሱቤሪስ የተሰኘች ልጅም ድንግል ማርያም የተባለች ልጅ እመቤታችን ቅድስት ድንግል ማርያም 16 ጊዜ ተገልጣ እንዳየቻትም ተናግራለች። በዚህ ምክንያትም በዚያ ስፍራ የፈውስ ውሃ ጠበል እንደፈለቀም ይነገራል። ከነዚህ ስፍራዎች በተጨማሪ በበርካቶች እመቤታችን ቅድስት ድንግል ማርያም ስለመገለጧ ምስክርነትን የሰጡበት ሜክሲኮ፣ አየርላንድ፣ ሩዋንዳ እንዲሁም ቤልጂየምና የተለያዩ የዓለም ክፍሎች እመቤታችን ስለመገለጧ በርካቶች ምስክርነትን ሰጥተው እንዲሁም ደግሞ እንደተገለጠችም ተነግሯል። ይህ እውነትም በበርካቶች ዘንድ ተቀባይነትንም አግኝቶ እነዚህ ስፍራዎች አሁን ድረስ በርካታ ቱሪስቶች እየጎበኟቸውም ይገኛሉ። ነገር ግን ከሁሉም በላይ መጋቢት 24 ቀን 1960 እየተፈጸመው ከላይ የገለጽንላችሁ የካይሮ ታሪክ ወይም የእመቤታችን መገለጥ ግን ልዩ የሆነ ገጽታ አለው።
ምክንያቱም ደግሞ በዚህ ስፍራ እመቤታችን ቅድስት ድንግል ማርያም ስትገለጥ እንደ ሉርድ ወይም ፋቲማ ለጥቂት ሰዎች ብቻ ሳይሆን በአንድ ጊዜ ብቻ እስከ 250 ሺህ ለሚደርሱ ሰዎች መታየቷ ነው። ለ3 ተከታታይ ዓመታት የዘለቀውም ይህ የእመቤታችን የቅድስት ድንግል ማርያም መገለጥ የካይሮ ወይንም ደግሞ በግብጽ የምትገኘውን የካይሮ የዘይቱን ማርያምን ቤተክርስቲያን ልዩ እንድትሆንም ያደርጋታል። ከዚህም በላይ ደግሞ ሃይማኖት ድንበር አልበኝነት መሆኑም ከዚህም በላይ ደግሞ የእመቤታችን የቅድስት ድንግል ማርያም መገለጥ ሃይማኖታዊ ድንበር አልበኝነት የሌለው መሆኑ ክርስቲያኖችም ሆኑ ሙስሊሞች አንድ ያደረገ ክስተት መሆኑም እንዲሁም ድንግል ማርያም በዚህ ጊዜ ምንም አለመናገሯ ወይም ምንም ምልክት አለማስተላለፏና በራሷ መገኘቷ ብቻ የሰላም ምልክት አስተላላፊ እንደሆነችም እንዲታመንም አድርጎታል። ይህ ክስተትም በበርካቶች ዘንድ የማይረሳ ክስተት ሆኖም በበርካቶች ልብ ውስጥ ተመዝግቧል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።